አውዬ ዛሬ ደግሞ እንግዲህ በአብራምና በሩቲ አካባቢ ሀሳብ ሰጥታለች ማለት ነው። ሀሳቧ በጣም ደስ ስላለኝና ተቀባይነት ስላለው ነው። እንግዲህ ብዙዎቻችንን እያወራን ያለነው ነገር እየተቆጣን ያለነው ነገር ስለሆነ ነው ሀሳቡን እጄ የመጣሁት ማለት ነው። የኔ ውዶች፣ እኔ በሃይማኖቴ ቀልድ አላቅም፣ ድርድር አላቅም። ሃይማኖት የጋራ ሳይሆን የግል ነው። ሃይማኖት የራስሽና የራስሽ ብቻ ነው። የትኛውም ሰው ጓደኛ፣ ወንድም፣ እህት የራሱ ሃይማኖት ሊኖረው ይችላል። የኔ ነው ብላለች። እንግዲህ እንደምታውቁት አብርሽና ሩቲ የራሳቸው ሃይማኖት የላቸውም፣ ኖሯቸውም አያውቁም። ፕራንክ መስራታቸውን ተናግረው አስቀድመው ተናግረው ከዛ በኋላ ጌታን፣ እግዚአብሔርን፣ ማርያምን፣ መድኃኒዓለምን እያሉ ይምላሉና ሃይማኖት ለሃይማኖት ከሁሉም ነገር በላይ ለሃይማኖት ቅድሚያ ሊሰጥ ይገባል። ምክንያቱም እሱ ነው እያኖረን ያለ ነው። አሁን ራሱ እያወጣ ያለውን ትንፋሽ ወይም ደግሞ ሳውራ እሱ ስለፈቀደልኝ ነው። ስለዚህ ሃይማኖት ከምንምና ከምንም በላይ ሊሆን ይገባል ብዬ አምናለሁ። አውዬም ይሄ ስለተናገረች ነው። ሰርቼባት አላቅም፣ አምጥቻት አላቅም። ግን ንግግሯ ስለተመቸኝና ብዙዎቻችን ሰሞኑን እነ ፍቅርዬ ምናምን ቤተክርስቲያን ስለሆኑ እየጸለዩ ስለሆነ ሩቲና አብርሽስ መቼ ነው እንደዚህ ሊሆኑ የሚችሉት? ሃይማኖታቸው ምንድን ነው ብለን ጥያቄ ትፈጥርብን ነበር። ሙስሊም ከሆኑ በሙስሊምነታቸው ሃይማኖታቸውን እየኖሩ አይደለም። አሁን ለምሳሌ ሙቤ፣ ቡሩክ፣ ሌሎችም ዩቱበሮች የራሳቸው ሃይማኖት አላቸው። የታወቀ ነው ሃይማኖታቸው። በቃ የሩትና የአብርሽ ግን እስከዛሬ ምን አይነት ሃይማኖት እንዳላቸው የታወቀ ነገር የለም። ሄርሜላ ቢያንስ አንገቷ ላይ ማተብ አለባት። ማተብ ያደረገ ሁሉ ደግሞ ሃይማኖተኛ አይደለም። ይሄም በደንብ ታምናላችሁ ብዬ አምናለሁ። ማተብ ያደረገውም ማተብ ያላረገውም ማተብ የምናደርገው የሃይማኖታችን መግለጫ ስለሆነ ነው እንጂ ያደረገው ሁሉ ሃይማኖተኛ ነው ማለት አይደለም። እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ መድኃኒዓለም ካላችሁበት ባላችሁበት ቦታ በሙሉ ሰላማችሁን ያብዛላችሁ። ይሄን አሁን ያለንበትን ነገር ፈጣሪ ያንሳልን፣ ሰላሙን ያምጣልን። አሜን። እና አውዬ ዛሬ እንግዲህ ያው ላይቭ ላይ ገብታ ነበር። አሁንም ላይቭ ላይ ነችና ድንገት አይቻት ያወራችሁ ነገር ስለተመቸኝ ደስ ስላለኝ ተቀባይነት ስላለው አምጥቻታለሁ። እንግዲህ እናንተን ተወዷታላችሁ ብዬ ተስፋ አደርጋለሁ። በድምፁን ባስገባ ደስ ይለኝ ነበረ፣ ግን እኔ እንደዚህ ስላስለመድኩት ነው ማለት ነው። እና ሃይማኖት የጋራ ሳይሆን የግል ነው። እነዚህ ዝሙት የሚሰሩ ሰዎች አሁን ለምሳሌ ሄርሜላና አብርሽ ሰሞኑን እየሰሩ ያለው ቪዲዮ በደንብ አድርጎ ዝሙት እየሰሩ ነው። ዝሙት የሚደግፉ ደግሞ ብዙዎቻቸው አሉ ስላሉ ነው ልብስ ገዝተው ራስ ሲጋብዟቸው የነበሩት። እነዚህ እያሮገሉት ደግሞ ሴት ናቸው። ነገ ትዳር ይዞ ልጆች የሚኖራቸው ልጅ አሳድገው ለወግ ለማድረግ ለቁም ነገር የሚያበቁ ልጆቻቸው አግብተው ልጅ ቤተሰብ የሚኖራቸው ዛሬ መዳም ቤት ቁጭ ብለው ለቤተሰቦቻቸው ማድረግ ያለባቸውን ለነሱ እያደረጉ ይገኛሉ። እና ዝሙትን እየደገፉ ነው ማለት ነው። ኃጢአት እየሰሩ ነው። እነሱም ከነሱ ጋር ኃጢአት እየሰሩ ነው ማለት ነው። ሄርሜላ የሚደግፉ ሰዎች፣ አብርሃም የሚደግፉ ሰዎች በደንብ አድርጎ ኃጢአት እየሰሩ ነው ማለት ነው ከነሱ ጋር። ስለዚህ ከነዚህ አይነት ሰው ፈጣሪ ይጠብቀን። እናንተንም ወደ ልቦናችሁ ይመልሳችሁ። አውዬ ደግሞ እንወድሻለን።